ማሻአላህ ይኸውላችሁ እንግዲህ ዳቦ እንዴት እንደሚጋገር ላሳያችሁ ብዬ ነው። አይ አንተና አይዞሽ አንቺን አላገኘም። አይ ይኸውላችሁ እንደዛ አድርጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ድና የተከበራችሁ ወሎ ቻናል ሰዎች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ዳቦ ዲፎ ይባላል፣ ሙጌራ ይባላል በሀገራችን። ዳቦ እየጋገርኩ ነው። እስኪ ላሳያችሁ። እንግዲህ ይሄንን ይመስላል። ከእንትን አስለምዳችኋለሁኝ። ሙያዬን እስኪ ይሉኝ። እንግዲህ አብሽሩ። ለማንኛውም ይሄንን ይመስላል። እየጋገርን ነው። እንዳይጠፋችሁ ልመዱ። ነገሩ አይጠፋችሁም፣ ሁሉንም ታውቁታላችሁ። ያው ኢንሻአላህ ወላሂ እኩል እኩል ሆኖ ሰብስበው እንዴት አረጋና በቃ ትክክለኛ አረፋይዛ ብረምጣር ሰላም ነው። የት ነው ያለው ብረምጣር? እስቲ እንደከና ባዘላ ያጣላው እኔ ልሄድ እሺ ቅጠል ዜና ነው። አንቺ ጋር እንትን ብለሻል። ይኸውላችሁ አሁን ደግሞ ከላይ እያነደርን ነው። ከታች ፍርን ማለት ነው። ፍርን ታውቃላችሁ? ፍርን እኛ አሁን ለምሳሌ እዛ ማለት ነው ያው የዳቦ መጋገሪያ ታውቂያለሽ አይደለ? እዛ አይነት ታዝብ ከላይ ይከፈታል አለ እንከፍታለን። ከታይ ደግሞ የላይኛው ታያል የታችኛው ታያል ከላይ እንከፍታለን። አሁን ያው እንግዲህ በዘዴ ይሄ ማለት ነው ፍርን ማለት ነው። ይሄ የኢትዮጵያ የፍርን ይባላል። ከታች ያነደርን ጣል። አሁን ደግሞ ይሄው ከላይ እያነደርን ነው። እንግዲህ በዚህ አይነት መልኩ እየጋገርን ነው እና እንግዲህ እስከ መጨረሻው ተከታተሉ። እናንተ ብቻ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ ማየት ከፈለጋችሁ ማየት ትችላላችሁ። እና ይሄውላችሁ በዚህ አይነት መልኩ እያችሁት እየጋገርን ይላችሁ። እንግዲህ እንደዚህ አይነት ዳቦ ማሻአላህ ነው። ታዲያ ይጣፍጣል። እንደ ማንኛውም አይደለም፣ ምርጥ ዳቦ ነው እና ይሄው እንግዲህ ቤተሰብ አሁን ጨረስን። አሁን ልንከፍት ነው። እንግዲህ በዛ አይነት መልኩ ያቸው አሁን እንጨቱን አስወገድን፣ አጠፋፍተናል። አሁን ልንከፍት ነው። እስኪ መብሰልና ለመብሰሉን ደግሞ እናያለን። እንግዲህ ተከታተሉን። እስቲ ያያችሁ። ይሄ ደግሞ ጎመን አይደርቅ እና ይሄውላችሁ
ከታየ አዎ እና ታዲያ ኢንሻአላህ እስቲ እንግዲህ ይኸውላችሁ እያነሳን ሲሰርቀኝ ያየሁት ሰው አው በሰጠኝማ እንዴ በቃውስ ነው እሱ ይፋም ማሻአላህ ወላሂ እንችላለን። አላህ ይስጥልኝ ኑሪልኝ አንቺ እዛው ሰጪ። እሺ እና ቤተሰብ ይኸው እንግዲህ ጨራረስን ጋግረን ኧረ ቆንጆ ሆኗል። አልሐምዱሊላህ ምንም አይልም። እሰይ እንዳሰብኩት ሆኖልኛል። እና ያው እንግዲህ ቅጠላ አዎ ራጉሎ ኧረ ምርጥ እንጀራ ሲያምር እና ያው እንግዲህ በዚህ አይነት መልኩ ጋግረን ጨርሰናል። ይኸው በጣም ቆንጆ ዳቦ ነው የጋገርኩት እና ይሄንን ይመስላል። እና ቤተሰብ እንግዲህ ያው በዚህ አይነት መልኩ ጨራርሰን አሁን እንግዲህ ወደ ዘመር ቤት ይዘን ልንሄድ ነው። ያው ታውቃላችሁ እንግዲህ እና ይኸው ጨራርሰን ይኸው እንግዲህ በዚህ አይነት መልኩ ጋግረናል ላልላችኋለሁኝ። ይኸው እንግዲህ እና ያው ስትመጡ ሁሉንም ነገር መቼም እርግጠኛ ነኝ ይሄ ታያችሁት። ይሄ እንደዚህ ስንጥቅጥቅ ያለው እንትን ነው ሰነጣጥቆ ሳይሆን ይሄ እንደ ክፍት ነው ያለው። በቃ ኢንሻአላህ ነው። የዚህ አይነት መልኩ እንትን ብለናል። ጋግሬ ጨርሻለሁኝ። ያው እንግዲህ ወደ ዘመር ቤት ነው አሁን ልጓዝ ነው። ደግሞ ሲሄድ አሳያችኋለሁኝ። ያው በኢትዮጵያ እንደዚህ ነው፣ ማረፍ የለም። አንድ ቤት እንግዲህ የሆነ ዘመር ምናምን ጠየቃ ይባላል እና በዚህ አይነት መልኩ እላችኋለሁኝ። ያው ጨራረስኩኝ እና በሉ እንግዲህ እናንተም ያው አበረታቱን። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ እኔም አንዳንድ ነገሮችን ስሰራ አቀርባለሁ፣ አሳያችኋለሁኝ። የኢትዮጵያ ማንኛውንም ነገር ደስ ይላል እኮ እውነቴን ነው። እና በሉ እንግዲህ እናንተም ደግሞ ለሀገራችሁ ያውቃችሁ። በዚህ አይነት መልኩ ጋግራችሁ ዘመድ የምትጠይቁ ቤተሰብ ጋራ ተደስታችሁ የምትውሉ ሁሉንም ነገር አላህ ያው ለሀገራችሁ ያውቃችሁ። በጣም ደስ ይላል ሀገራችን፣ እውነቴን ነው ደስ ይላል። ማንኛውም ነገር አሁን ለምሳሌ ዳቦ አይደለም ዳቦ ሳይሆን ይለያል። ማንኛውም ነገር የሀገራችን ማንም ባህሉም ሆነ ሁሉም ነገር ይለያል፣ ደስ ይላል። እንደዚህ አሁን የሆነ ቤተሰብ ምናምን ጥየቃ አንዳንድ ነገሮች
ሰርታችሁ ስትሄዱ የሀገራችሁን ምግብ ሁሉንም ነገር በጣም ደስ ይላል። ባለፈው አሁን አሳይቻችኋለሁ ዶሮ ሰርቼ ቤተሰቦቼን ላስፈጠር በቃ ደስ ይላል። እና ሁሉም ነገር እንግዲህ እናንተም ደግሞ ኢንሻአላህ እመኝላችኋለሁ አላህ በሰላም በኸይር አስገብቶ ሀገራችሁ ላይ እናንተም ደግሞ በሀገራችሁ እንድትኖሩ ሁሉንም ነገር እንግዲህ ኸይር ቀኝ ያርግላችሁ። ቻው ባይ ባይ።